አበበ አካሉ ብዙዎቻችሁ ታውቁታላችሁ ከአገር ቤት ከኢትዮጵያ ነው አሁን ንግግር የሚያደርግልን አቶ አበበ በኢትዮጵያ ፖለቲካ ለረጅም ዓመታት ምናልባት ከሁለት አስርት ዓመታት በላይ ታጋይ የነበረ አሁን በግንባር ቀደምትነት ትግል የሚያደርግ ተጽዕኖ ፈጣሪ ጸሐፊ እና በህብረተሰብ ዘንድ በከፍተኛ ደረጃ እንደ አንድ የፖለቲካ ልሂቅ የሚታይ ወንድማችን ነው አቶ አበበ 6 ደቂቃ አለህ መድረኩን መውሰድ ትችላለህ አመሰግናለሁ ይሄን ፕሮግራም ያዘጋጃችሁ ውድ ኢትዮጵያውያን ከባህር ማዶ ብትሆኑም እኛም ሀገር ቤት ብንሆንም ኢትዮጵያ የሁላችንም ሀገር ናት ውጭ ያላችሁም መታችሁ የምትኖሩባት ሀገር ስለሆነች እቺ ሀገር የሚቀጥለው ጉዞዋ የተቃና ይሆን ዘንድ አጥብቀን በሰላማዊ ትግል ልንታገል የሚገባን ወገኖች ነን እንደሚታወቀው ሀገር በቆዳ ስፋትና በጥበት በክብደትና በቅለት በቅጥነትና በውፍረት በክብርና በውርደት ወዘተ የምትለካ አይደለችም አገር ሁሉ ጊዜ ክብር ናት ከውቅያኖስ ስፋት ከአድማስ ጥግ እስከ አድማስ ጥግ ባለ ትልቅ ስፋት ውስጥ አገር ናት ሁሌም ሉዓላዊ ሆና ትቆያለች ሁሉም አገር ለዜጎቹ ክብር ነው ኢትዮጵያ ደግሞ ለኛ ከምንም በላይ ክብር ናት ኢትዮጵያ በአማራነት በትግሬነት በኦሮሞነት በሲዳማነት በአፋርነት በሶማሌነት ወዘተ ብሔር የጋራ ክብር የጋራ ትብብር እንጂ በተናጠል የምትነገር አገር አይደለችም የኛ ዳይቨርሲቲ የኛ የብሔርና ሃይማኖት ልዩነት ውበታችን መሆኑን አስምረን ልንናገር ይገባል ባለፉትም ዘመናት ስንታገል የነበረው ከህወሓት መራሹ አይደለም ከደርግ አገዛዝ ጀምሮ ትግል የተደረገው ኢትዮጵያ የሁላችንም ምሰሶ ናት ኢትዮጵያ የሁላችንም ውበት ናት የሚለውን ይዘን ነው ኢትዮጵያ እንደሚታወቀው የሰው ዘር መገኛ ናት ሉሲ የኛ የኢትዮጵያውያን የሰው ዘር መገኛ መሆኑን ዓለም ያውቀዋል ዛሬ የሉሲ ታሪክ በየቦታው የመጣው አገዛዝ ሁሉ ሉሲ ትልቅ ክብር ሰጥቶ በተለያየ አቅጣጫ ስትንቀሳቀስ ሉሲ እናያታለን በመላው ዓለም ሉሲ ሌላው ዓለም ላይ ኢትዮጵያ የሰው ዘር መገኛ መሆኗን ስንናገር እኛ ኢትዮጵያውያን ደግሞ በጋራ የምንቆምበት ኢትዮጵያዊነት ምሰሶ እንዳለን ማሰብ ተገቢ ነው ይሄንን ስናስበው ኢትዮጵያ በዘመናት ሁሉ ለየትኛውም የውጭ ኃይል ያልተንበረከከች በጣም ትልቅ የታሪክ ድርሳን ያላት በታሪክ ድርሳኖቿ ሁሉ የምትወደስ እኛ ዜጎቿ አገራችንን አጥብቀን የምንወድ እምቢኝ አሻፈረን ብለን የምንታገል በተለይ ግፋዊ አገዛዝን አጥብቀን የምናወግዝ ዜጎች ነን ባለፉት ዘመናት በኢትዮጵያ ውስጥ የግፍ አገዛዝ እንዲጠፋ ከንጉሳዊ ስርዓት ጀምሮ የደርጉንም ህወሓት ኢህአዴግ መራሹንም ስርዓት እምቢኝ ነው ያለው ኢትዮጵያ ዛሬም ዶክተር አብይ አህመድ የሚመሩት የብልጽግና መንግስት ወደዚህ እንዲመጣ የኦሮሞ ቄሮ የአማራው ፋኖ የጉራጌው ዘርማ የደቡቡ ሁሉም በየአቅጣጫው ያደረገው ትግል ዛሬ ለውጥ ብለን ለምናስበው ነገር አብቅቶናል ዛሬም ያሉትን መሪዎቻችንን ስልጣን ላይ ያበቃው የዜጎች እምቢኝ የሚለው ቋንቋ ነው ይሄ እምቢኝ የሚለው ቋንቋ አፈሙዝ አያስደቀን እንጂ በሰላማዊ ትግል አንድን አገዛዝ ማውገዝ አንድን አገዛዝ መገሰጽ ልክ አይደለም ብሎ መታገል ሪሊ ይሄ የትኛውም የሰለጠነ ዓለም የሚያደርገው ጉዳይ ነውና ይሄ ሊያስፈራን አይገባም ህዝባዊ እምቢተኝነት የሰላማዊ ትግል አንዱ አካል ነው ህዝብ እምቢ ይላል 1966 ላይ የንጉሳዊን አገዛዝ እምቢኝ ብሎ ነው ያለው የመጣው ደርግ በዛ ለውጥ ተጠቅሞ ያን ሁሉ ነገር ሲያደርግ እምቢኝ ነው ያለው 83 ላይ ያለው ሲመጣ እንደገና 2010 ላይ ደግሞ ከትላንትና ወደ 8ኛ ዓመቱን ያከበር ነው የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን ሲመጣ እምቢኝ ያለው ህዝብ ነው እሳቸውንም ወደዚህ የስልጣን ማማ ላይ ያወጣቸው እሳቸው ደግሞ ስልጣን ማማ ላይ ተቀምጠው ይሄን ህዝብ በሚፈልገው መልኩ ዲሞክራሲያዊ በሰፈነበት መልኩ የማይገዙ ከሆነ እምቢኝ የሚል ሌላ ትውልድ እንደሚፈጠር ስልጣን ላይ ከመውጣታቸው ፊት በደንብ አድርገው ያውቁታልና ዛሬ እምቢኝ የምንልባቸው ምክንያቶች አሉ ይህ ፕሮግራም ጦርነት ሊቆም ይገባል ነው መቆምም አለበት ዛሬ የሰለቸን ጦርነት ነው ዛሬ ኢትዮጵያ የሰለቸው የጥይት ድምጽ ነው ዛሬ እርስ በርስ መገዳደል ነው የሰለቸን ይሄ መቆም አለበት ይሄ ሰላማዊ ትግል ነው ዘላቂ ሰላም ሊሰፍን ይገባል ነው በዚህ ትዕይንተ ህዝብ ዘላቂ ሰላም እኮ አይደለም ወቅታዊ ጊዜያዊ እንኳን ሰላም ማግኘት ለኢትዮጵያ ህዝብ እፎይታ ነው ምናልባት እኛ አዲስ አበባ ውስጥ ስላለን ምንም አይነት እንትን ላይሰማን ይችላል
ዛሬ በየአቅጣጫው ያለው ህዝብ በየአቅጣጫው የሚታፈነው የሚገደለው በሃይማኖቱ በዘሩ የሚገደለው ህዝብ እጅግ የከፋ የመጣበት ሁኔታ ስናይ ዛሬ አገዛዙ ይሄን ሊያዩ ይገባል። ይሄን ማስተካከል ካልቻለ እምቢኝ እንለዋለን እኮ። እምቢኝ እኮ መብት ነው። ሰላማዊ ሰልፍ የማድረግ መብት ነው። ከዚህ አንፃር አገዛዙ ይሄንን እድሜውን ማርዘም የሚፈልግ ከሆነ ዛሬ ኢትዮጵያዊነት ላይ የተጫነውን መርግ በደንብ ሊመለከተው ይገባል። ከዛ ውጭ ግን ብልጽግና ስፔሻሊ ዶክተር አብይ አህመድ መንግስት አጥብቆ የሚፈራው የሽግግር መንግስት ነው። የሽግግር መንግስት እኮ 1983 ዓመተ ምህረት ህወሓት መራሹ ኢህአዴግ አሸንፎ ሲገባ በሽግግር መንግስት እኮ ነው አገር የተሻገረችው። ከ83 እስከ 87 ያለው ህገ መንግስቱ ጸድቆ የመጀመሪያው ምርጫ እስከሚካሄድ ድረስ በሽግግር መንግስት ነው አገር የጸናችው። የሽግግር መንግስት ወንጀል አይደለም ይሄን መጠየቅ። ጠቅላይ ሚኒስትሩ የምክክር ኮሚሽኑ ለመጀመሪያ ጊዜ አጀንዳ ማሰባሰብ ሲጀምር በተገኙበት የአድዋ መታሰቢያ አዳራሽ ውስጥ ንግግር ሲያደርጉ ከምድር በታች ከሽግግር መንግስት ጥያቄ ውጪ ሌላውን ሁሉ እናስተናግዳለን። ለምንድን ነው የሽግግር መንግስት ጥያቄው ካለ በአጀንዳ እንዲያዝ ከተፈለገ ለምንድን ነው የማይካሄደው? ጦርነት እኮ አይደለም የሽግግር መንግስት እስካልቻለ ድረስ ወደ ሽግግር መንግስት ሄዳል። የኢትዮጵያ መንግስት አሁን ባለው ሁኔታ አገርን በቅጡ እየመራ አይደለም የሚል የጸና አቋም አለኝ። እኔ በግሌ ነው እዚህ ቦታ ላይ የተገኘሁት፣ የጸና አቋም ነው ያለኝ። ይሄንን መንግስት አገር መምራት አልቻለም የሚለው ትግል ጀምሬ የሚመጣውን ነገር ለመቀበል በጣም ዝግጁ ነኝ እስከ ሞት ድረስ። ምክንያቱም አገሬ እንዲህ ስትፈርስ እንደዋዛ ላያት ነገ ልጆች የሚወርሷትን አገር ስለምፈልግ። ስለዚህ ስልጣን ላይ ያለው መንግስት በደንብ አድርጎ አገሩን በቅጡ መምራት ካልቻለ የሽግግር መንግስት ጥያቄ ከተነሳ ብዙሃኑ ህዝብ የኢትዮጵያ ህዝብ ካመነበት ሪፍረንደም ተካሂዶ የሽግግር መንግስት ያስፈልገናል ወይ ካለ ይሄንን ክፍት ማድረግ ነው። ይሄን ሎክ አድርጎ ይሄንን ከልክሎ በፍጹም የሆነ አገዛዝ ውስጥ ኢትዮጵያውያን እየተሰቃዩ በጦርነት አገር እየተጎሳቆለች ዜጎች ከቦታ ቦታ ተዘዋውሮ መንቀሳቀስ በማይችሉበት እግር ተወርች በታሰሩበት ሁኔታ ይሄንን ስርዓት በዚህ መልኩ ማስቀጠል በጣም ከባድ ነው የሚሆነው። እኔ ኢትዮጵያ ባለፉት 8 ዓመታት ሰላማዊ ሰልፍ አድርጋ አታውቅም። በወያኔ ዘመን ለ8 ዓመት የተከለከለውን ሰላማዊ ሰልፍ ሰማያዊ ፓርቲ አድርጎት አይተናል። በጣም በርካታ ወገኖች ወጥተው በአደባባይ ሀሳባቸውን ገልጸዋል። ሰላማዊ ሰልፍ እንኳን በአግባቡ እንዲደረግ የማይፈቅድ መንግስት ነው። ሰላማዊ ሰልፍ ለማድረግ ሲነሳ መንግስትን ለመገልበጥ ትላንትና በህወሓት ዘመን ስቃይ የሄደበት አይነት ቋንቋ ዛሬም ይታያል። ስለዚህ ይሄ በተለይ ጦርነት ሊቆም ይገባዋል። ኢትዮጵያ ውስጥ አቶ አበበ በአንድ ደቂቃ አጠቃልልኝ። አጠቃላለሁ። ስለዚህ ቶታሊ የኢትዮጵያ ህዝብ እምቢኝ የሚለው ቋንቋ የሰላማዊ ትግል አንዱ አካል መሆኑን ማመን አለበት። ወንጀል አይደለም። ኖ ሞር ማለት ወንጀል አይደለም። ስለዚህ ይሄን ግምት ውስጥ አስገብቶ መንግስታችንም ቆም ብሎ ቢያስብ ጥሩ ነው። ጠቅላይ ሚኒስትሩን ጋብዛችሁ ነበር አቶ ልደቱ፣ ቢገኙና ይሰሙናል፣ ምንም ጥርጥር የለው። ግን ቢገኙና ሀሳባቸውን ቢሰነዝሩ ጥሩ ነበር እላለሁ። አመሰግናለሁ። አመሰግናለሁ። የተከበራችሁ ጥሪያችንን አክብራችሁ የተገኛችሁ ተናጋሪዎች፣ የተከበራችሁ በአገር ውስጥና በውጭ ሀገራት የምትኖሩ ኢትዮጵያውያን፣ ይህንን ዝግጅት በቀጥታ እያስተላለፋችሁ የምትገኙ መገናኛ ብዙሃን፣ ይህ ታሪካዊ ትዕይንተ ህዝብ ውጤታማ እንዲሆን ላደረጋችሁት ትብብር ሁሉ የጋራ መድረካችን ልባዊ ምስጋናውን ያቀርባል። ባለፉት 8 የመከራ ዓመታት በጠቅላይ ሚኒስትር አብይ አህመድ የሚመራው አምባገነናዊ አገዛዝ በሀገራችንና በህዝባችን ላይ ከፍተኛ ውድመት አስከትሏል። በታሪካችን ታይቶ በማይታወቅ መጠን ከ1 ሚሊዮን በላይ የሆነ ህዝባችን በጦርነት አልቋል። በብዙ መቶ ሺዎች የሚቆጠር ህዝብ አካል ጉዳተኛ ሆኗል። ከ4 ሚሊዮን በላይ የሆነ ህዝብ ከመኖሪያ ቀየው ተፈናቅሏል፣ ተሰዷል። በመቶ ሺዎች የሚቆጠሩ ሴቶች የወሲብ ጥቃት ሰለባ ሆነዋል። ታዋቂ ፖለቲከኞችና ጋዜጠኞችን ጨምሮ በብዙ ሺዎች የሚቆጠሩ ኢትዮጵያውያን በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታጉረዋል። የጦርነት ተሳታፊ ያልሆኑ ንጹሃን ዜጎቻችን በድሮንና በመድፍ በግፍ ተጨፍጭፈዋል።
ብዙዎች አገራቸውን እየጣሉ ለመሰደድ ተገደዋል። ከ7 ሚሊዮን በላይ የሆኑ የወደፊት አገር ተረካቢ ልጆቻችን ከትምህርት ገበታ ውጭ ሆነዋል። ሌሎች ሚሊዮኖች በኑሮ ውድነት ከመሰቃየትም በላይ የሚላስ የሚቀመስ የሌላቸው የነተቡ ድሆች ሆነዋል። ይህ ሁሉ መሆኑ አልበቃ ብሎ ሌሎች ሚሊዮኖችን ሊጨርስ የሚችል ሌላ አውዳሚ ጦርነት ሊፈነዳ ተቃርቧል። በአጠቃላይ ኢትዮጵያና ኢትዮጵያውያን ባለፈ ታሪካቸው አይተውት በማያውቅ መጠን እንደ አገርና ሕዝብ መቀጠል የማይችሉበት ከባድ የህልውና አደጋ ውስጥ ወድቀዋል። ይህን እውነታ የተገነዘብንና በፈጣንና በጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል የአገርና የህዝብ ህልውና መዳን አለበት ብለን በጽኑ ያመን 9 ድርጅቶች ማለትም የኢትዮጵያ ትብብር ንቅናቄ በውስጡ 8 ድርጅቶችን ያቀፈ ነው። ሁለተኛ የአብሮነት ኢትዮጵያ፣ ሶስተኛ የአማራ ዲያስፖራ ግሎባል ፎረም፣ ይሄ ከ30 በላይ የሆኑ በአማራ ህዝብ ትግል ዙሪያ እንቅስቃሴ የሚያደርጉ ድርጅቶችን ያቀፈ ነው። ዓለም አቀፍ የአማራ ንቅናቄ፣ አምስተኛ የትዕይንተ ህዝብና ሰላማዊ ሰልፍ አዘጋጅ ግብረ ኃይል በውስጡ 5 ድርጅቶችንና 13 ተጽዕኖ ፈጣሪ ግለሰቦችን ያቀፈ ነው። ስድስተኛ ዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል በውስጡ 32 ብሔር ብሔረሰቦችን የሚወክሉ 230 ግለሰቦች የሚሳተፉበት ነው። ሰባተኛ የኢትዮጵያውያን ትብብር ለድልና ሽግግር ፎረም በውስጡ 35 የድርጅትና የታዋቂ ግለሰቦች ውክልናን ያካተተ ነው። 8ኛ የትግራይ ተወላጆች ዓለም አቀፍ ማህበር፣ 9ኛ የደቡብ ህዝቦች የፖለቲካ ኃይሎች ጥምረት ወይም ራይዝ በውስጡ 6 ድርጅቶችን ያካተተ ነው። በአጠቃላይ እነዚህ ድርጅቶች በማዕቀፍ 9 ቢሆኑም ከ50 በላይ ወይም ከ60 በላይ የተለያዩ ንዑስ ድርጅቶችን በውስጣቸው ያቀፉ ናቸው። የሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች በመባል የሚጠራ የጋራ መድረክ አቋቁመናል። የጋራ መድረካችን ይህንን የዛሬውን ታሪካዊ ትዕይንተ ህዝብ በጋራ በማዘጋጀት ስራውን ጀምሯል። ከ2 ሳምንት በኋላ በዋሽንግተን ዲሲ እና በለንደን ከተማ ለመጀመሪያ ጊዜ የብሔር የሃይማኖትና የፖለቲካ ርዕዮት ልዩነት ተሻጋሪ የሆኑ ሰላማዊ ሰልፎችን ያካሂዳሉ። ከዚያ በተጓዳኝም በአሁኑ ወቅት በኢትዮጵያ እየተካሄደ ያለ ምርጫ የይስሙላ መሆኑን ለዓለም ለማጋለጥ እና የአገዛዙን ቅቡልነት የማሳጣት ትግል እናደርጋለን። ይህ እንቅስቃሴያችንም የሚቋጨው የኢትዮጵያ ህዝብ በፈጣንና ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል አገዛዝን አሸንፎ ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም ሲችል ብቻ ይሆናል። የዛሬው የትዕይንተ ህዝብ መሰረታዊ ዓላማ የኢትዮጵያን ህዝብ የትግል መንፈስ ማነቃቃት፣ አገዛዙ ህዝባዊ ማዕበል አፍጥጦ እየመጣበት መሆኑን እንዲያውቅ ማድረግና ዓለም አቀፉ ህብረተሰቡም አገዛዙ በህዝብ ዘንድ ምን ያህል የተጠላ መሆኑን እንዲገነዘብ ማድረግ ነው። በአጭሩ ትዕይንተ ህዝቡ የወቅቱን የህዝብ ትግል ወደ አንድ ከፍተኛ የላቀ ምዕራፍ የሚያሸጋግር ታሪካዊ ሁነት ነው ብለን እናምናለን። በዚህ ታሪካዊ ትዕይንተ ህዝብ ላይ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይቅደም በሚሉት መሪ ቃሎች ዙሪያ ያላቸውን አቋም እንዲገልጹ የአገሪቱን ጠቅላይ ሚኒስትር ጨምሮ 25 ተጽዕኖ ፈጣሪ ኢትዮጵያውያን ተጋብዘዋል። ከነዚህ ውስጥ በዛሬው ዕለት 21 ተጋባዦች ከህዝቡ ትግል ጎን ለመቆም ፈቃደኛ በመሆንና በመድረኩ በመገኘት ከዚህ ሰዓት ጀምሮ በሚሊዮን ለሚቆጠረው ታዳሚ ህዝብ ንግግራቸውን በቀጥታ ያቀርባሉ። አመሰግናለሁ። አድማጮቼ፣ ከዚህ ቀጥሎ የመጀመሪያውን ንግግር የሚያደርግልን አቶ ያሬድ ኃይለማርያም ይሆናል። አቶ ያሬድ ኃይለማርያምን ማስተዋወቅ ብዙ የሚያስፈልግ አይመስለኝም። ይሄ የትብብር መድረክ እዚህ ደረጃ እንዲደርስ ጉልህ ሚና ከተጫወቱ ሰዎች ውስጥ አንዱ ነው። አቶ ያሬድ እኔ የምጠራው ሁልጊዜ የእድሜ ልክ የሰብአዊ መብት ታጋይ ብዬ ነው። ምክንያቱም በሰብአዊ መብት ትግል ከ30 ዓመት በላይ በቋሚነት
እየታገለ የኖረ ሰው ነው እና የዛሬውን ውይይት አይሊን ትዕይንተ ህዝብ አቶ ያሬድ የመጀመሪያ ተናጋሪ ሆኖ ይከፍተዋል። አቶ ያሬድ መድረኩ ያንተ ነው፣ መውሰድ ትችላለህ። አመሰግናለሁ ልደቱ። የተከበርከው የኢትዮጵያ ህዝብ ሆይ፣ ይህን መልእክት የማስተላልፈው እንደ አንድ ለሰብአዊ መብቶች መከበር፣ ለህግ ልዕልና መስፈንና ለዲሞክራሲያዊ ስርዓት መገንባት ከልጅነት እድሜው ጀምሮ ሲታገል እንደቆየ ሰው በራሴ ስምና ከቀናቶች በፊት ከብዙ ጥረቶችና ድካሞች በኋላ በርካታ አገር ወዳድ ኢትዮጵያውያኖችን በጋራ በማስተባበር በመሰረት ነው በሰላማዊ ህዝባዊ እምቢተኝነት ድጋፍ ሰጪ የጋራ መድረክ አባላቶች ስም ነው። ይህን የዛሬውን ታላቅና በአይነቱ ልዩ የሆነ የተቃውሞ ትዕይንተ ህዝብ ለማዘጋጀት ሌት ተቀን እንቅልፍ አጥተው ደከመን ሰለቸን ሳይሉ ያገዛዝ ስርዓቱ ካድሬዎችና ተከፋይ አንቂዎች ነቆራን፣ ዛቻን፣ ማስፈራሪያን ሳይበግራቸው ይህን ተልዕኮ ላሳኩ የትዕይንተ ህዝቡ አዘጋጅ ኮሚቴዎቻችን አባላት ያለኝን ከፍ ያለ አክብሮትና አድናቆት በጋራ መድረኩ ስም ለማቅረብ እወዳለሁ። የጋራ መድረካችን በርካታ የሀገራችን የፖለቲካ ተዋናዮች፣ በርካታ የሲቪክ ማህበራት ድርጅቶች፣ ታዋቂ ግለሰቦች፣ ምሁራን፣ የሃይማኖት አባቶችን ያሰባሰበ በአጭሩ የኢትዮጵያ ስብጥር ውበትን ያንጸባረቀ ሰፊ ማዕቀፍ ነው። የዛሬው የተቃውሞ ትዕይንተ ህዝቡም ሆነ የጋራ መድረካችን የተሰባሰበበት ዋነኛ ዓላማ እና ግብ በሀገራችን ኢትዮጵያ ጦርነት ተወግዶ ዘላቂ ሰላም ሰፍኖ የግፍ አገዛዝ አክትሞ በኢትዮጵያ ህዝብ ላይ ሰቆቃና ግፍ የፈጸሙ አካላት ሁሉ በሽግግር ፍትህ ሂደት በአደባባይ ተጠያቂ ሆነው ከይስሙላ ምርጫ በፊት ሁሉን አቀፍ የሽግግር ስርዓት ተመስርቶ ሀገራችን ወደ ተሻለ ሰላማዊና ዲሞክራሲያዊ ስርዓት የምታቀናበትን ጊዜና ቀን በጽኑ በመመኘትና እውን ሆኖ ለማየት ካለን ጉጉት ነው። መሪ ቃሎቻችንም እነዚሁ ናቸው። እጅግ የምናከብርህ፣ ስቃይና መከራ እየወረደብህም የአገርህን ተስፋ በጽሞና እና አስደማሚ በሆነ ኢትዮጵያዊ ጨዋነት እየጠበቅ በጸሎትና በምልጃ ፈጣሪህን እየተለማመንክ የግፋዋን ሰንሰለት ላጠበቁብህ ጨካኞችም ጭምር ልቦና እንዲሰጣቸውና ወደ ቀልባቸው እንዲመለሱ እየለመንክ ብዙ የመከራ ዓመታቶችን በዝምታ ላሳለፍከው የኢትዮጵያ ህዝብ፣ ኢትዮጵያ በረጅም ጊዜ ታሪኳ ከአንድ አምባገነናዊ ስርዓት ወደ ሌላ እየተሸጋገረች የመጣች ሀገር እንደመሆኗ ብዙ መከራዎችን፣ እልቆ መሳፍርት የሌላቸው የስቃይ ጊዜያቶችን፣ በዓለም ጥቁር መዝገብ ያሰፈረንን የከፋ ጠኔና ረሃብ፣ ጠርዝ የለቀቀ ድህነት፣ ሚሊዮኖችን የጨረሱ ተከታታይ ጦርነቶችን፣ የእርስ በርስ ግጭቶችን፣ ስደትን፣ መፈናቀልን አስተናግደሃል። በረጅም ጊዜ ታሪክህ ውስጥ በኢትዮጵያ ህዝብ ላይ የደረሱትን ሰቆቃዎች፣ አስከፊ የግፍ አይነቶች፣ እጅግ የሚያስንቁ የነውር አድራጎቶች፣ በሰው ስብዕና ላይ በብሔርና በሃይማኖት ማንነት ላይ ያነጣጠሩ ጭፍጨፋዎችን፣ ሚሊዮኖችን የጨረሱ የጦር ወንጀሎችን፣ ዝርፊያዎችን፣ አፈናዎችን እና እንደ አውሬነት የተጠጉ የጭካኔ ባህሪያቶችን የተስተዋሉባቸውን ድርጊቶች በልጆችህ፣ በራስህ፣ በወገንህ ላይ ሲፈጸም ያየኸውና የሰማኸው ባሳለፍናቸው 8 የጨለማና የግጭት አዙሪት ዓመታት ውስጥ ነው ቢባል ማጋነን አይሆንም። እናቶችና ጨቅላ ህፃናት ሴቶች በመንግስትና ሌሎች ታጣቂ ወታደሮች በደቦ የተደፈሩበት፣ ህፃናት ሳይቀሩ ብዙ ሺዎች አንገታቸው የተቀላበት፣ ቆዳቸው ተገፎ አይኖቻቸው ተጎልጉሎ ወጥቶ አንጀታቸው በሳንጃ ተዘርግፎ አስከሬናቸው በየመንገዱ እየተጎተተ በጅምላ የተገደሉ ዜጎች በዶዘር እየተገፉ በአንድ ጉድጓድ የተቀበሩበት
እየታፈኑ ቤተሰቦቻቸው በሚሊዮኖች ገንዘብ የሚጠየቁበትና መክፈል የቻሉ የታገቱባቸውን ሲያስለቅቁ ያልቻሉ መርዶ እየተረዱ እጅግ አስፈሪና ስርዓት አልበኝነት በሰፈነበት መንግስት የሌለ የሚመስልበት አስከፊ 8 ዓመታትን አሳልፈዋል። እፍረት የማያውቀው የብልጽግና የአገዛዝ ስርዓት ካለፉት 8 ዓመታት ሳይማር ለቀጣዮቹ 5 ዓመታት ደግሞ ሌሎች እልቂቶችን፣ የከፋ ረሃብን፣ የእርስ በርስ ጦርነትን፣ ሙስና የሚለው ቃል የማይገልጸው ዝርፊያን፣ መፈናቀልን፣ ስደትን እና ጭካኔ የተሞላቸውን የግፍ ተግባሩን በይስሙላ ምርጫ አድሶ የመከራ ዘመንህን ለማስቀጠል ዝግጅቱን አጠናቋል። የኢትዮጵያ ሕዝብ ሆይ ከፊታችን የተደቀነው ምርጫ የብልጽግናን አገዛዝ የግፍ ዘመን ከማራዘሚያነት የዘለለ ፋይዳ እንደሌለው ከ2 ቀናት በፊት የአብይ አህመድ ወደ ስልጣን የመጣበትን 8ኛ ዓመት አስመልክቶ በአማራ ክልል በበርካታ ከተሞች አርሶ አደሩ፣ ሰራተኛው፣ ህፃናት፣ ተማሪዎች ሳይቀሩ በነቂስ በመውጣት ምርጫው የይስሙላ መከራው ግን የእውነት ነው፣ ሰላም ሳይኖር ምርጫ ሊኖር አይችልም፣ የግፍ አገዛዝ በቃን በማለት ይህን የዛሬውን ትዕይንተ ህዝብ በመቅደም የሰላማዊ ህዝባዊ እምቢተኝነት የትግል ችቦውን እዛው በአገር ቤት ያገዛዙ አፍንጫ ስር ሆነው ለኩሰውታል። ይህን ድምፅ በቅርቡ በመላው አገሪቱ ተስተጋብቶ በሁሉም ክልሎች ግፍ ያንገሸገሻቸው፣ ጭቆና ያጎበጣቸው፣ ሰላም የናፈቃቸው ኢትዮጵያውያን ወደ አደባባይ በመውጣት ፍጹም ሰላማዊ በሆነ የህዝባዊ እምቢተኝነት ድምፃቸውን ያሰማሉ፣ የተጀመረውንም ትግልም ይቀላቀላሉ የሚል ሙሉ እምነት አለኝ። ቅዱስ መጽሐፉ የግፏን ቃል ጥልቅ ጉድጓድ ነው ይላል። ሐሳቡም የተገፋ ህዝብ ዝምታውን ሰብሮ በግፈኞች ላይ መጮህ፣ መቆጣት እና አደባባይ መውጣት ሲጀምር የጨካኞችና የግፍ ስርዓት አራማጆች ጉልበት ይርዳል፣ ጭንቀትና ፍርሃት ይውጣቸዋል። ከገዢዎቹ መካከል አስተዋይ ሰው ከተገኘ ለዚህ የህዝብና የግፏን ጩኸት ቶሎ በርከክ ብሎ ቀና ምላሽ ይሰጣል። እብሪትና በጉልበት የህዝብን ድምፅ ለማፈን የሚዳዱ ደግሞ ይህን የግፏን አፍ ጥልቅ ጉድጓድ ሆኖ ይውጣቸዋል። የኢትዮጵያ ህዝብ ዝምታውን ሰብሮ ሰላማዊ ህዝባዊ እምቢተኝነቱን ይቀላቀል። የግፍ አገዛዝን ታሪክ የሚያደርግ ለውጥ እንዲመጣ ሁሉም የድርሻውን ይወጣ። ሰላም ይስፈን፣ ጦርነት ይቁም፣ ከምርጫ በፊት የሽግግር ሂደት። አመሰግናለሁ። ልደት አቶ አበበ ከልብ ነው የምናመሰግነው። እውነት ለመናገር ትልቅ ጀግንነት ነው በአሁኑ ሰዓት በዚህ መጠን ስለ ሰላማዊ ህዝባዊ እምቢተኝነት ህዝቡ እንዲያውቅ ማድረግ ከሀገር ቤት ትልቅ ድፍረት ነው። እንዲህ አይነት ወኔ ለህዝባችን ያስፈልጋል። በፍርሃት በዝምታ በይሉኝታ የሚለወጥ ነገር የለም፣ በትግል ነው እና ከልብ ነው የምናመሰግነው አቶ አበበ። ጠቅላይ ሚኒስትሩ ጋብዘናል። እስካሁን ፎርማል የሆነ ማረጋገጫ አልተሰጠንም። አሁንም ቢሆን ግን ጥያቄው ከቀረበልን ይሄ ፕሮግራም እስከሚያልቅ ድረስ መጥተው መሳተፍ ይችላሉ። በአክብሮት ነው የምንቀበላቸው። የሚቀጥለው ተናጋሪያችን አቶ ደንቦባ ናታይ፣ እሳቸው ከአውሮፓ ናቸው። አቶ ደንቦባ የረጅም ጊዜ ታጋይ ናቸው። የሲዳማ ተወላጅ ኢትዮጵያዊ ናቸው። በትግሉ ሂደት የረጅም ጊዜ ተሳትፎ የነበራቸው፣ ምናልባት በትግሉ ዙሪያ ያለን ሰዎች ከረጅም ጊዜ ጀምሮ የምናውቃቸው ታጋይ ናቸው። አቶ ደንቦባ 6 ደቂቃ አለዎት። ንግግሮትን መቀጠል ይችላሉ፣ መውሰድ ይችላሉ። መልካም፣ አመሰግናለሁ አቶ ልደቱ። ለአዘጋጆች ይህንን አጋጣሚ ስላዘጋጃችሁ በጣም አመሰግናለሁ። ወንድማችን አቶ አበበ ከአካሉ ከኢትዮጵያ ሆነው መናገራቸውን እርሶም እንዳሉት በጣም አደንቃለሁ። የዚህ አይነት ብሬቨሪ ነው የሚያስፈልገው፣ የዚህ አይነት ድፍረት፣ የዚህ አይነት እውነትን ለእውነት መቆም፣ ሞትን በመጣ ለመጋፈጥ መዘጋጀት ነው ህዝባችንን ነፃ የሚያወጣው፣ ህዝቦቻችንን ነፃ የሚያወጣውና የኢትዮጵያ ህዝቦች በዚህም ጊዜ ስማቸው ተደፍሮ መብታቸው ተረግጦ ላለፉት 8 ዓመታት በታሪክ ታይቶ በማይታወቅ ደረጃ
ወገኖቻችን ከውጪ ሰዎች ከውጪ አገር ሌላው አገር መጥቶ እንዲወጋቸው እንዲገላቸው ጄኖሳይድ እንዲፈጽም ሬፕ እንዲፈጸም በመደረጉ በጣም ስናዝን ስናለቅስ ነበር በተለይ በትግራይ ላይ ከዛም ቀጥሎ በአማራ ላይ በኦሮሚያ ላይ እየተፈጸመ ያለው በተከታታይ ሲዳማ የመብት ጥያቄ ለመጠየቅ በወጣው ህዝብ ላይ በ24 ሰዓት ውስጥ ከ170 በላይ ህዝብ ወጣቶችን የጨፈጨፈው ይሄ መንግስት ነው የህገ መንግስቱ የሚፈቅደውን የራስን እድል በራስ ለመጠየቅ መብት ለመጠየቅ በወጣው ህዝብ ላይ የተደረገው ጭፍጨፋ እስካሁን የማንረሳው ነው በ27 ዓመታት ውስጥ የኢህአዴግ መንግስት ጨፍጭፎ አድርጎት የማያውቀውን ወንጀል ነው በሲዳማ ህዝብ ላይ አብይ አህመድ በ11 ወራት ውስጥ 247 የሲዳማ ወጣቶችን ነው የጨፈጨፈው በሲዳማና በወላይታ ህዝብ ላይ ለማጣላት ባደረገው ሴራ የወላይታን ህዝብ ሲዳማ ገለዋል ለማለት ባደረገበት ጊዜ በዚያን ጊዜ ራሱ በአሁኑ ጊዜ የሰበሰባቸው ልክ በኦላ ብሎ የራሱ ያሰበሰባቸው አይነት ገዳዮችን ወስዶ የወላይታን ህዝብ ጨፍጭፎ ሲዳማ ነው ጨፈጨፈ ብሎ የሲዳማን ህዝብ እንደገና ጨፍጭፎ በዚያን ጊዜ ወደ 67 ሰው ተገለዋል 177 ወጣቶች 11 በተባለው ጊዜ አልቋል በ11 ወር ውስጥ ብቻ በ27 ዓመታት ውስጥ የኢህአዴግ መንግስት ያልገደለውን ወጣት ነው የጨፈጨፈው ማነው የአብይ መንግስት እና በትግራይ ላይ የተደረገውን ጭፍጨፋ አንርሳው እስካሁንም የትግራይ ህዝብ በሲጅ ውስጥ ነው ያለው የሚበላ የሚቀመስ ነገር ተከልክሎ እስካሁን ድረስ ለሰው ህሊና የሚከብድ ህመም ነው የሚሰማን የቤታችን መተኛት አንችልም እውነት የቆምን ሰዎች እስከ መጨረሻ ድረስ እየታገልን ያለነው ይሄንን እንታገላለን ይሄ መንግስት ነው እኛ የመቃወም ሱስ ይዞን አይደለም ይሄንን መንግስት ነው ይሄንን መንግስት የኢትዮጵያ ህዝብ አሁን ወንድማችን አበበ አካሉ ተነስቶ በጀግንነት እንደታገለ የኢትዮጵያ ህዝቦችን እጅ ለእጅ ተያይዘው ልዩነታቸውን ትተው የቀድሞ አንድነታቸውን ይዞ የሚታገሉበትን መንገድ መያዝ አለብን የሚል ነው ይሄ ዝግጅት ይሄንን ስንል ኢትዮጵያ ውስጥ ሁሉም ነገር አልጋ ባልጋ ነው ማለታችን አይደለም ብዙ ጭቆና አለ ብዙ ውርቀት አለ ብዙ የመብት ረገጣ አለ ነገር ግን እነዛ የመብት ረገጣዎች ሁሉ ስናስብ ባለፉት 150 ዓመታት 200 ዓመታት ከነበሩት ጋር ስነጻጽሩ በዚህ በ8 ዓመታት ውስጥ ያለፉ ጭቆናዎችና ስቃዮች በኢትዮጵያ ህዝብ ላይ የተደረገው ጭቆና የተደረገው ውርደት በህዝቦቻችን ላይ የተደረገው ከገለስ ሳይባል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማንም ብሔረሰብ ኢሚዩን የሆነ የለም በአሁኑ ጊዜ ስለዚህ የልዩነቱን ትቶ የኢትዮጵያ ብሔረሰብ ህዝቦች አንድ ላይ ተያይዘው ይሄንን አረመነ መንግስት የኢትዮጵያ እኔ እዚህ ባለሁበት ቦታ ለዩኒቨርሲቲ ስመጣ ከ24 ዓመታት በፊት የዩኒቨርሲቲ ፋሚሊ የሚባል ነገር አለ እዚህ ሀገር የውጭ ሀገር ተማሪዎች ሲመጡ ፋሚሊ የሚባል ነገር አለ ይሄንን በፊት ለፊቴ ይዣለሁ አንድ ብርጭቆ ሰጥተውኛል ከ24 ዓመታት በላይ ነው በኋላ ነው ሰርተው የነን ማንነት አይቶ ምንድነው ያሉት I am not perfect but I am an Ethiopian and that is basically the same thing ምንድነው ያሉ ያሉት በዚያን ጊዜ እነዚህ ሰዎች ምንድነው የሚሉት ፕሮፌሰሮች ናቸው የውጭ ዜጎች ፕሮፌሰሮች ናቸው እንግሊዞች ናቸው ኢትዮጵያዊ ፐርፌክት ነው ደና መልካም ያለው ደና ስነ ምግባር ያለው ለህዝቡ ለእውነት የቆመ ማንነቱን አሳልፎ የማይሰጥ ለመብቱ ማን ህይወቱን የሚሰጥ ህዝብ እውነተኛ የሆነ ለአንድነት የቆመ ህዝብ ለማለት እና ከሁሉም መልክ አሁን ያለንበት ኢኮኖሚ የሞት በስብዕና የደቀቅን በማህበረሰብ ደረጃ ያለቅን አንድነታችን ያለቀ የአካባቢ በጂኦፖለቲካሊ በቃም የደቀቅን ኢንተርናሽናሊ የወደቅ ሆነን ቀርተናል ይሄንን ያደረገን ይሄ መንግስት ነው ይሄንን መንግስት ለመቃወም በህብረት መታገል ነው ያለብን ልዩነታችንን ወደ ጎን ትተን በአንድነት የምንቆምበት ጊዜ አሁን ነው አብይን ለመቃወም ሱስ ኖሮን ሳይሆን የህዝቦቻችን ስቃይ የኢኮኖሚ ስቃይ የማህበራዊ ድቀት ውርቀት ራሳችን ሰዎቻችን ከቤት ወደ ቤት ወጥተው ከሰፈር ወደ ሰፈር ወጥተው መንቀሳቀስ የማይችሉበት ደረጃ ደርሰው እንቅስቃሴያቸው ተገድቦ ወንድሜ አሁን አበበዛ ያለው ከቦታ ወደ ቦታ ለመንቀሳቀስ ምን ያክል ስቃይ እንዳለ ከኛ ይበልጥ ያውቃል ለዚህ አገር ሆነን እኛ የምሰማን ስቃይ በዚህ ለሁሉም ተሰምቶ ይሄን መንቀሳቀስ አለብን የሚለው ነው ዋናው ጦርነት ይቆም
ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ጊዜያዊ ሽግግር ይቆም የሚለው መሰረታዊ ጥያቄያችን ነው። ይህንን በማስቀጠል ደግሞ በለንደን እና በዋሽንግተን ዲሲ በሚካሄደው ብዙ ብሔረሰቦች በውጭም ያሉ የሲዳማ ብሔረሰብ ሆነ ሌሎችም ብሔረሰቦች አንድን ልዩነታቸውን ትቶ በህብረት የሚንቀሳቀሱበት ጊዜ አሁን ነው። ከዚህ በላይ እስከ መቼ እንጠብቃለን? እንደ ህዝብ ሞተናል፣ እንደ ህዝብ ተዋርደናል። የያዘን ራሳችን ማህበራዊ እሴታችን አልቋል፣ ደቋል። ህዝቦቻችን ሲሰቀሉ አይተናል። ሰው በአህያ የሰው እስክሬን በአህያ ላይ ተጎትቶ ሲሄድ አይተናል። ሰው በህይወት እያለ በእሳት ውስጥ ሲቃጠል አይተናል። ስለዚህ ይሄንን ስላለ አሁን ልዩነታችን ትተን በህብረት የምንቀሳቀስበት ጊዜ ነው። አመሰግናለሁ። ይሄ ጊዜያዊ ጥሪ ነው፣ በአስቸኳይ የምንቀርብበት ጊዜ ነው። አመሰግናለሁ። በጣም ነው የማመሰግነው አቶ ደንቦባ። በሰዓቱ ነው የጨረስከው። ከልብ ነው የማመሰግነው። በጣም በርካታ መገናኛ ብዙሃን በታሪክ ታይቶ የሚታወቅ አይመስለኝም። በቀጥታ ለህዝብ እያስተላለፉት ነው። በብዙ ሺህ የሚቆጠሩ ህዝቦች አሁን በሁሉም ሚዲያ እየተከታተሉት ነው። እንደው ሚዲያዎች ከአሁኑ ከወዲሁ የጋራ መድረካችን ስም ከልብ ነው በእውነት የምናመሰግነው። ከአገር ቤት ብዙ መረጃዎች እየደረሱኝ ነው። ኢንተርኔት በብዙ ቦታዎች እየተቋረጡ ነው የሚል መረጃ ደርሶኛል። ግን ደግሞ ደግነቱ በበርካታ የሳተላይት ቴሌቪዥን ደግሞ እየተላለፈ ነው። ስለዚህ በተቻለ መጠን በስልካችሁ ዩቲዩብ ላይ ለመከታተል ሞክሩ። ኔትወርክ ከተዘጋባችሁ ግን በያላችሁበት አካባቢ ቴሌቪዥን ወዳለበት ቦታ እየሄዳችሁ መመልከት ትችላላችሁ እና በዚህ የሚስተጓጎል ነገር የለም። ይቀጥላል ትዕይንተ ህዝቡ። ከዚህ ቀጥሎ ንግግር የሚያደርግልን አቶ ኪዳነ አመነ ይባላል። ኪዳነ አመነ በብዙ መገናኛ ብዙሃን የሚቀርብ በታጋይነቱ የሚታወቅ በአንጻራዊነት ጎልማሳ ነው። ኪዳነ ከኢትዮጵያ ከትግራይ ነው እና ኪዳነ በባይቶና የፖለቲካ ፓርቲ ታቅፎ ለረጅም ጊዜ ትግል ሲያደርግ የምናውቀው ወንድማችን ነው። አሁን ደግሞ ከፍተኛ ችግር ባለበት በትግራይ ነው የሚኖረው እና ኪዳነ በዚህ መድረክ ከሀገር ቤት ተጋብዘህ በመገኘትህ በእውነት ከልብ ነው ባዘጋጁ ስም ምስጋና የማቀርበው። 6 ደቂቃ አለህ፣ ንግግርህን መቀጠል ትችላለህ። አመሰግናለሁ። ለተሰጠኝ እድል በጣም አመሰግናለሁ። አብሮነት ኢትዮጵያ የምታደርጉትን ትግል የጋራ መድረክ ነው አሁን ኪዳነ የጋራ መድረክ ነው አሁን የሚያዘጋጀው። እሺ፣ የጋራ መድረኩ በአጠቃላይ የሚያደርገው እንቅስቃሴ በጣም እንደምናደንቀው ሀሳቤን መግለጽ እፈልጋለሁ። ሁላችን እንደምናውቀው አዲስ አበባ ያለው የኢትዮጵያ መንግስት የኢትዮጵያ ህዝብ በየተራ እየጨፈጨፈ በተለይ ደግሞ ከውጭ ኃይሎች ተዋውሎ ኢትዮጵያውያን ለማጥፋት ከውጭ ኃይሎች ተዋውሎ እየሰራ ያለ መንግስት ነው። ማናችንም ቢሆን ውለን መግባት ማንችልበት ነባራዊ ሁኔታ ነው ያለው በኢትዮጵያ። በተለይ ደግሞ በትግራይ ህዝብ አንጻር ሳየው ትግራይ ሆኜ በትግራይ ህዝብ ነባራዊ ሁኔታ ሳየው የትግራይ ህዝብ በሚሊዮን የሚቆጠር ህዝብ ተፈናቅሎ መከራውን እያየ ባለበት ሁኔታ ሚሊዮኖች ተገድለውበት ተደፍረውበት ፍትህ ባጣበት ሁኔታ ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ ምርጫው ትርጉም አልባ ነው። ትርጉም አልባ ብቻ ሳይሆን የግፍ ግፍ ነው የሚል እምነት አለኝ። ሁላችን ኢትዮጵያውያን ህይወታችን እስከ መቼ እንደሚቀጥል ይሄ ስርዓት አዝለን እስከቀጠልን ድረስ ህይወታችን እስከ መቼ እንደሚቀጥል ዋስትና በሌለብን ሁኔታ መሆኑ ምርጫ እየተባለ ያለው ግልጽ ቢሆንም የትግራይ ህዝብ ደግሞ ሁሉ ነገር የተዘጋበት በጭካኔ ሁሉም አገልግሎት የተዘጋበት ሁኔታ ስለሆነ ምርጫ ለትግራይ ህዝብ ቅንጦት ነው ማለት ፈልጋለሁ። ለኢትዮጵያውያን ወንድሞቻችንም ለሁሉም የፖሊስ አማራጭ ለመስማት ምቹ ሁኔታ የለም የሚል አቋም አለኝ። እንደምናውቀው የብልጽግና ባለስልጣናት የትግራይ ህዝብ እንዲገነጠል ኢትዮጵያዊነትን ከጭንቅላቱ እንዲፍቅ ከሀገሩ እንዲወጣ ብዙ ጊዜ ጥሪ አቅርበዋል። ነገር ግን የትግራይ ህዝብ በሀገሩ ቢካድም ብዙ ግፍ ቢደርስበትም እነዚህ ፈተናዎች ተቋቁሞ
የዘመኑ የጀግንነትና የጽናት ተምሳሌት ሆኖ የስርዓቱን ምንነት ከጠዋቱ ስለገባው ብቻውን ገትሮ ሲታገል ቆይተዋል። ብዙ ግፍ ከደረሰ በኋላ